እንደሚመጣ እርግጠኛ ነበርኩ 100% የእውነት ስነግራችሁ ማለት ነው። ሀይሚ እርጉዝ አይደለሁም ብላ እንደምትመጣ ልብ ያውቆት ነበር። እንዳለችውም ይኸው ዛሬ እርጉዝ አይደለሁም ብላ መጣች። ኦ ግን ፋሚሊዎች ትለያላችሁ። ሀይሚ እርጉዝ ነኝ ብላ በሰራችሁ ቪዲዮ የብዙዎቻችሁ ኮሜንት ይሄ ነገር እርግዝና አይደለም ፕራንክ ነው እያላችሁ ነበረ ማለት ነው። እውነት ለመናገር እናንተን ያለማድነቅ አይቻልም። ትችላላችሁ። ፋሚሊ እኮ ኧረ በስመ አብ የማዳም ቅመሞች እኮ እውነት የሆነ ነገር ነው ጎልጉላችሁ የምታወጡት ብዬ ነው የማስበው። ከእናንተ የሚያመልጥ ነገር የለም ብዬ ነው የማስበው። እውነት ለመናገር ይሄን ድራም እንትን ይሄ ነገር እንደሚበጣ ሁሉም ሰው ጠብቆት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁን ደግሞ በድምጽ መጥቻላችሁ አለው። በጣም ነው የተገረምኩት። የእውነት አመጣጣቸው የድራማ አሰራራቸው በጣም ነው የሚገርመኝ። አሁን እኔ እንዴት ተረዳሁት ከሆነ እዩም ልጅ የላትም የሰው ልጅ ተውሳ ነው ብዬ ነው የማስበው። በቃ አሁን የተረዳሁት ይሄን ነው። እዩ ራሱ ልጅ የላትም ማለት ነው። ገባችሁ አይደል? በቃ ይሄን ነው የተረዳሁት። እኔ ሲጀመር ነግሬያችሁም ነበረ። በቃ እውነት ለመናገር ብሩኬም ከዩ ጋር ምንም አይነት ግንኙነት እንደሌለው ምንም አይነት አያችሁ አይደል? አሁን ዛሬ ሀይሚ ይሄንን ግን በስመ አብ ሀይሚና ብሩኬ መቼ ነው ግን ከድራማ የምትወጡት? ማርያምን አሁን እናንተ ፍቅር ሰላም ሆናችሁ ስትመጡ እኮ ህዝብ ነው የሚወዳችሁ። ለምን ለህዝባችሁ ስትሉ ሰላም ፍቅር ሆናችሁ አትመጡም? ለምን እንደዚህ ትሆናላችሁ? ማርያምን ይደብራል በጣም ከእውነት ለመናገር ማለት ነው። እዩ ተብዬው አሁን ለምሳሌ የእውነት ነው የምልሽ ከ2000 ምናምን ሰብስክራይብ በላይ አልሄድሽም። አሁን አንቺ እንዴት ነው ሰው ሰብስክራይብ የሚያደርግሽ? ሀይሚና ብሩኬን እያመናታሽ መሀል ገብተሽ እንዴት ነው ሰው ሰብስክራይብ የሚያደርግሽ? አቢብቲ እውነቴን ነው የምልሽ። ተመልሰሽ በራስሽ በፍቅር በሆነ ነገር ብትመጭ እኮ ሰው ይከተልሻል። እንደዚህ እነሱን እያለያየሽ ሰው ሴቭ ያደርገኛል ቪው ሊኖርሽ ይችላል። ለጊዜው ሴቭ ያደርገኛል የሚባል ሀሳብ አለሽ እንዴ? አቢብቲ እውነት ተሳስተሻል። የሁላቸውም ድራማ ነው እውነቱን ስነግራችሁ ማለት ነው። የምሬ ነው የምላችሁ። ሀይሚም ጥንቁቅ ናት፣ እርጉዝ አይደለችም። እውነቱን ነው የምነግራችሁ። ሀይሚ በጣም ብስል ልጅ ናት። ብስል የእውነቴን ነው የምነግራችሁ። በጣም ጥንቁቅ ያለ ብስል ልጅ ናት። ሀይሚ ከእድሜዋ በላይ የምታስብ ልጅ ናት። እውነት ስነግራችሁ እኔ እርጉዝ ነኝ ስትል ሲጀመር እርጉዝ እንዳልሆነች በእንትኑ ላይ አይቼዋለሁ። ግን ደግሞ ያንንም አይቼ ደግሞ ኮሜንታተሮችም ደግሞ ጀግንነታችሁ ሀይሚ እርጉዝ አይደለችም እያላችሁ ነገ ፕራንክ እንደሆነ ትመጣላችኋለች ከትንሽ ቀን በኋላ ምናምን እያል ነበር። ደግሞ ምን አለች ዛሬ ሀይሚ? እኔ እርጉዝ እንዳልሆንኩ ለዩ ነግርሃት ምናምን አላለች። ማያችሁ አይደል? ገና ይሄ ድራማ ገና ይቀጥላል። እኛ ሀይሚ ብቻ አንቺ አይክፋሽ፣ ስራችሁን ስሩ፣ እኛ ችግር የለብንም። ግን አንቺ እንዳይከፋሽ ብሩኬም እንዳይከፋው ሁላችሁም በካሜራ ጀርባ ሰላም እየሆናችሁ እየተመካከራችሁ ከሆነ የምትሰሩት ይመቻችሁ። እኛ ምን አገባን? እውነቴን እኮ ነው ጋይስ። እየተመካከሩ ከሆነ የሚሰሩት ይስሩ፣ መብታቸው ነው። የማያገባንም እኛ። ነገር ግን ደግሞ እንደዚህ የእውነት እየተጣላችሁ ከሆነ የምትሰሩት ግን ይደብራል። ይሄ ተገቢ ነው ብዬ አላስብም። እና ይሄ ፌር አይደለም። ለኦዲየንሶቻችሁን ስፍስፍ ብሎ የሚወዷቸው ኦዲየንሶች እያየሏችሁ ለነሱ ራሱ ክብር ቢኖራቸው ጥሩ ነው ብዬ ነው የማስበው። የእናንተ ሰላም የሚያሳስባቸው የእናንተ ፍቅር የሚያሳስባቸው ስላሉ ለነሱ ስትሉ ሰላምና ፍቅር እንኳ ብትሆኑ የተመረጠ ነው ብዬ አስባለሁ። ኧረ የራሱ ጉዳይ፣ እኛ ስራችንን ነው የምንሰራው። ኦዲየንስ ምን አገባን ካላችሁ መብታችሁ ነው፣ ስሩ። እና ውዶች ልነግራችሁ የምፈልገው አንድ ነገር ቢኖር ሀይሚም ብሩኬም አይለያዩምም አልተጣሉምም። ስራ ነው የሚሰሩት። በቃ ስራና ስራ ነው። ምንም ልትሉ አይገባም። ግን ተመዘቅዘቅ እና ከመሳደብ ተቆጠቡ። እውነት ስነግራችሁ በቲክቶክ ላይ ጉድ እያፈላችሁ ነው ያላችሁት ማለት ነው። እና ተጠንቀቁ። የሰው ፎቶ ተመዘቅዘቅና ምናምን ተመሳደብ አቁሙ። እነሱ አንድ ናቸው ጋይስ። ካሜራ ብቻ ነው የሚለያቸው፣ ካሜራ ላይ ብቻ እንጂ ምንም የሚለያቸው ነገር የለም። ስለዚህ ተጠንቀቁላችኋለሁ። እኔ እንደ እህትነት ነው የምመክራችሁ። ሀይሚና ብሩኬ እንዲያልተጣሉ ጠንቅቀን እናውቃለን። እውነት ስነግራችሁ እዩም እዚህ ድራማ ውስጥ የገባችሁበት ምክንያት ተመካክረው ነው። ገባችሁ አይደለም? በፊት እዩና ብሩኬ ቪዲዮ ስለሰሩ ስለነበረ ለምን ይሄንን ሞድ ተጠቅመን ሁላችን ስላንቺ ስለምን ዩቲዩብ አከፍሽም እኛ ስለምን አንሰራም በማለት ይሄን ነገር ምክክር ወስዶ አብረው ለመስራት ወሰኑ እላችኋለሁና ከዚህ ሁሉ ነገር ጠንቀቅ በሉ። አትሳደቡ፣ አትተቹ። ሀይሚን ለብቻ ብሩኬን ለብቻ እያረጋችሁ የምትተቹ እህቶቼ ተጠንቀቁ። ልንገራችሁ ብዬ ነው። ምክንያቱም ነገ
ዋጋ ያስከፈላቸዋል። ምክንያቱም እነሱ ምንም ስላልሆኑ ነገ እነሱ ፍቅር ሆነው ውዴ ማሪ እያሉ ይመጣሉ። ሲጀመር የእርግዝና ቪዲዮ ሲለቀቅ እኔ ጠርጥር ያለው 100% ማለት ነው። ግን ይመቻቸው ማርያምን። የስራቸው አመጣጥ፣ የድራማቸው አመጣጥ፣ የድራማቸው አሰራር ግን በኢየሱስ ስም የሚገርም ነው። የተገረምኩባቸው ማርያምን። አመጣጣቸው በጣም በጣም ይገርማል። እዩ ራሱ ልጅ የላትም ብዬ ነው አሁን ላይ የማምነው። ለምን ካላችሁ በቃ እርግዝናው ራሱ ጨርቅ ተጠቅጥቆ ነው ምናምን ብዙ ጊዜ ያስታውቅባት ነበር እና አሁን እኔ ራሱ የዩ ልጅ እያጠራጠረኝ ነው ያለው ማለት ነው። ሲጀመር የዩ ልጅ የብሩኬ እንዳልሆነ እኔ ሲጀመር ጀምሮ ከቪዲዮ በስተጀርባ እየተመለሳችሁ ከሰማችሁ ጠንቀቄ ነግሬያችኋለሁ። እውነት ለመናገር እንዳልሆነ ማለት ነው። እንደውም አይደለም ብያችሁ ነበር ማለት ነው። ብዙዎቻችሁ ግን እውነትም ሀይሚን ሰብሯት ብሩኬ የዩን ልጅ እንትን አለ የምትሉ ብዙዎች ነበራችሁ እና ተመናገር ተጠንቀቁ። አሁንም ቅርብ ነው። እንድትጠነቀቁ እያሳዩችሁ ነው። እንድትጠነቀቁ እንትን ግን ያሳፍራል። በዚህ ልክ እውነት ለመናገር ብር ነው ጋይስ፣ ብር ነው። ከሁሉም ነገር ክብር ይበልጣል። እውነቴን ነው የምላችሁ። በእርግጥ የኢትዮጵያ ኑሮ ያስብላል። እንደዚህ ያልሆኑ የሆነ ካልተሰራ ምንም ለውጥ የለም። እኔ አልፈርድባቸውም፣ በመስራታቸው ይስሩ ኖት ፕሮብለም። ነገር ግን ደግሞ ስራ ሲሰራ ደግሞ ኦዲየንሶቻችንስ ምን ይሰማቸዋል ምን አለ በሚል ነገር ቢሆን ጥሩ ነው ብዬ ነው የማስበው ማለት ነው። ግን እናንተ ይመቸናል ካላችሁ ይመቻችሁ። እርግዝናው ውሸት ነው ብለሻል። ይመችሽ ሀይሚዬ፣ ይመችሽ። ያራዳ ልጅ አንቺ እናቴ የለውጥ ሰው ነሽ፣ የስራ ሰው ነሽ። ይመችሽ። መች ጠፍቶን ስጀመር ያቺ ድራማ አይደለች? ድራማችሁ ናት እኮ ሲጀመር። መች ጠፋን? እኛ እኮ አብረንም አናድር ብላችሁ እርጉዝ ነኝ ብለሽ ስትመጪ ለሁላችንም በቃ የሆነ እንትን ሆነብን። አብረን አድረን አናቅም እያላችሁ ከዚያ በኋላ እርጉዝ ሆንኩኝ ብለሽ ስትመጪ አብረን ስለማደራችንን አልነገርናችሁም አሉን። በዚህ እንኳን የማንነቃ እኮ ነን እኛ። አይዲላችን እኛ ግን እውነት የዋህ እኮ ነን ቅመሞችዬ። ሰውን ስንወድ እኮ ከራሳችን በላይ ነው የምንወደው። የእውነት ከራሳችን በላይ በላይ በላይ። በጣም የተገረምኩት ነገር ቢኖር በቃ ሰውን ስንወድ ከራሳችን በላይ እንደምንወድ ነው የተረዳሁትና የእውነት ለማንኛውም ውዶችዬ ተረጋጉ እላችኋለሁ። ሰውን አትስደቡ። ሀሳብ ምናምን ስጡ፣ ችግር የለውም። ግን ሰውን አትስደቡ ጋይስ። የእውነት ስንመክራችሁ እህቶች፣ እውነቴን ነው። ነገ ወይም ደግሞ ዛሬ በቲክቶክ ላይ እየተላላሱ ሲመጡ ታፍራላችሁ። በኋላ ታረቁ እንዴ ውሸት ነው እንዴ እያላችሁ ራሳችሁ ስለምታፍሩ ቢቀርባችሁ ይሻላል ነው እምለው። ግን ያው ሀይሚና ብሩኬ ግን እንዴት ተወደዳችሁ፣ እንዴት ተከበራችሁ። የእውነት የእናንተን እርግዝና የሀይሚን እርግዝና ምን አይነት ህዝብ እንዲህ በጉጉት ሲጠብቅ እንዲህ የነበረ እውነት። እና የሰውን ልብ መስበር ጥሩ አይደለም። በውሸት አትዋሹ። ማርያምን ውሸት በጣም በጣም ይከብዳል። አትዋሹ። አሁን ሀይሚ እርጉዝ ነኝ ስትይ ስንት ኦዲየንስሽ ነው የተደሰተው? ሀቢብቲ በጣም ብዙ ኦዲየንሶችሽ ተደስተዋል በአንቺ እርግዝና። አንቺ እርጉዝ ስለሆንሽ በጣም ነው የተደሰቱት ማለት ነው። ገባሽ? አሁን ደግሞ የኔ እርግዝና ውሸት ነው ስትይ ደግሞ ብዙ ሰው እንትን ይላል እና ህዝባችሁን በስርዓት ይዛችሁ ብትጓዙ በጣም የተመረጠ ነው ብዬ ነው የማስበው። ይህን የምልበት ምክንያት የእህትነት ምክሬ ነው። ለማንኛውም ይመቻችሁ። እናንተ የምትሰሩት ስራና ስራ ነው። አይኖ ይሄ አይጠፋም። ግን ደግሞ ስራና ስራም እየሰራችሁ ደግሞ ለኦዲየንሶቻችሁም ደግሞ ሞራን የሚባል ነገር አለ። ሞራናችሁን እየጠበቃችሁ ስራችሁን ስሩ። ተመልካች ተለለ ባዶ ናችሁ። ለእናንተ ተመልካች ነው የሚጠቅማችሁ እውነት ለመናገርና ይህንን ነው የምለው። እናንተስ ምን ትላላችሁ ውዶችዬ? እስቲ እናንተ ሀሳብ አስተያየት ስጡበት። እኔ ነጭ ነጩን ነው የምናገረው። እውነተኛ ነገር ነው ይዤ መሄድ የምፈልገው። ወደ ኋላ የምልበት አንድም ነገር የለም። እኔ ሲጀምር ያኔም ነግር ማለት ይሄ ነው ብዬ ሀይሚ ውሸት ነው እርጉዝ አይደለችም ብዬ መንጣት አላቃተኝም። ግን ደግሞ መጨረሻውን ታውታላችሁ ብያችሁ ነበር። እንዳልኳችሁም ይኸው መጨረሻውን አያችሁት። ለማንኛውም ነገ ደግሞ ብሩኬ ምን ብሎ ይመጣል መሰላችሁ? ሀይሚ እርግዝናዋ ዋሸችኝ ዋሽታ እርጉዝ ነኝ ብላኛለች ብሎ ደግሞ ነገ እሱ ደግሞ ቪዲዮ ይሰራላችኋል። ጠብቁ ማለት ነው። አያችሁ። ከዛ ደግሞ ይቺ ደግሞ ትመጣለች ማለት ነው። ገባችሁ? ይሄ ነው በቃ እንግዲህ የድራማው መጨረሻ ይሄ ነው። መቋጫው እንግዲህ አንድ ቀን ሲደርስ ይቋጫል ብዬ አስባለሁ። ይሄን ነው የምለው ውዶችዬ።
እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ይህን ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየታችሁን እየሰጣችሁ አብራችሁኝ ሆኑ። ደግሞ ስለምታበረታቱኝ አመሰግናለሁ። አሁንም አበረታቱኝ። በቪዲዮ ነበር መስራት የፈለግኩት፣ ነገር ግን ያው ስለማይመች አንዳንዴ ታስቃላችሁ። ያው አይዲያ ሲኖራችሁ ቦታው ላይ መቻችሁ ይችላል ምናምን ብዙ ነገር ስላለ ትረዱኛላችሁ ብዬ ተስፋ አረጋለሁ። እንግዲህ ሀሳብ ይሄንን ይመስላል። እናንተ ደግሞ የተሰማችሁን ሀሳባችሁን ስጡበት እላለሁ። መልካም ምሽት ይሆንላችሁ። ነገን እስከምንገናኝ ሰላም እደሩልኝ። ባይ ባይ። ሁለገብ